እንዴት ናችሁ? እንግዲህ በአዲስ ቻናል መጥቻለሁ። ያላችሁ የመጣሁት ጉድ የሚያሰኝ የጓደኛ ማቾች ታሪክ ነው። እንግዲህ የአረብ ሀገር ልጆች ናቸው ሁለቱም፣ ያው የማዳም ቅመሞች ናቸው። ነገር ግን ሁለቱም በኢጃዛ ቤት ነው የሚተዋወቁት። ኢጃዛ ቤት ማለት እንግዲህ እንደምታውቁት ብዙዎቻችሁ አረብ ሀገር ያላችሁ ሰዎች ታውቁታላችሁ። ለማታውቁት ደግሞ ኢጃዛ ቤት ማለት እንግዲህ እረፍት ቤት ማለት ነው። ለምሳሌ አርብ ምናምን እረፍት ሲኖር የሚያርፉበት ማለት ነው። እና እዛ ቤት ነው ልጆቹ የሚተዋወቁት። ሁለቱም ግን የተለያየ ቤት ነው ደግነቱ የሚሰሩት። እነዚህ ልጆች እንግዲህ የረጅም ዓመት ጓደኝነት አብረው ብዙ ነገር አሳልፈዋል። በጣም ጓደኝነታቸው የረጅም ዓመት ነው እና በአንዲት አጋጣሚ እንግዲህ ምን አይነት በውስጣቸው ምን አይነት ማንነት እንዳለ ይገለጣል ማለት ነው። ይሄም እንዴት ተገለጠ ማለት እንግዲህ እንደምታውቁት እንግዲህ ሀቢባ ቤት ብዙ ፕሮግራሞች አሉና ግን በዚሁ መሀል ደግሞ የሎተሪ ፕሮግራም አለ። እንግዲህ ትላንትና ሎተሪ ወጥቶ ነበረ። ሁላችንም እንደምናውቀው ለባለ እድለኞች ቤት ደርሷል ማለት ነው። ስለዚህ እነዚህም ልጆች እንግዲህ በዚህን ጊዜ ነበር ማንነታቸው የተገለጠው ማለት ነው። እንዴት ነው ብትሉ ማንነታቸው የተገለጠው ሁለቱም ልጆች እንግዲህ ትኬት ቆርጠዋል ሎተሪውን ማለት ነው። ነገር ግን አንደኛዋ ልጅ የቆረጠችው ሎተሪውን በእሷ ሳይሆን በጓደኛዋ ስልክ ነው። ይህም የሆነው እንግዲህ ልጅቷ አይ ቲንክ አማርኛ ያለማወቅ ወይ ኮንታክት ማድረግ አቅቷት በምን ምክንያት እንደሆነ ብቻ አልገለጸችውም። ነገር ግን ከራሷ ገንዘብ አስገብታ በሰክሰስ አካውንት አስገብታ ብሩን ካስገባች በኋላ ደግሞ የልጅቱን ፎቶ እዚህ ጋር አስቀምጥላችኋለሁ። የነበረውንም እንትኑን ትንሽ ጭቅጭቁን አስቀምጥላችኋለሁ ለማስታወስ ያህል እና ምንድነው እሱ የተፈጠረው እንግዲህ እቺ ልጅ ምንድነው ያደረገችው በጓደኛዋ ስልክ በጓደኛው ዋትሳፕ ትኬቱ እንድትልክላት ለጓደኛዋ ትኬቱን ራሷን እንግዲህ የቆረጠችው ከራሷ አካውንት አስልካ ገንዘቡን ትኬቱ ሲላክላት ይሄን ትኬት ላኪና ትኬት ተቀበይልኝ ብላት እንግዲህ እንደምናውቀው ያቆራረጡን ስልክ ብዙዎቻችሁ ታውቁታላችሁ። ማታውቁት ካላችሁ ደግሞ መጀመሪያ ኮንታክት ታደርጓችኋላችሁ ዋትሳፕ ላይ። ከዛ አካውንት ነምበር ይልኩላችኋል። ሰክሰስ ፕላስ ቻሪቴብል የሚል አካውንት ይልኩላችኋል። ያንን አካውንት እናንተ ደግሞ ትይዙና በዛ አካውንት ገንዘብ ታስገባላችሁ 2000 ብር። ያንን ያስገባችሁበትን ሪሲት የኢትዮጵያ ንግድ ባንክ ሪሲት ይዛችሁ ደግሞ ተመልሳችሁ ዋትሳፕ ላይ ያንን ሪሲት ለነ ሰክሰስ ስትልኩላቸው እነሱ ደግሞ የማሸነፊያውን የሎተሪውን ቁጥርና እጣውን ትኬት ይልኩላችኋል ማለት ነው። እቺ ልጅ ያደረጋችሁ በራሷ ዋትሳፕ ሳይሆን በጓደኛው ዋትሳፕ ነው እንትን ያለችው ማለት ነው። ቁጥሩን ያስላከችው ማለት ነው። ምንድነው የማሸነፊያውን ትኬቱን ሎተሪውን ማለት ነው። እቺ ልጅ ይሄንን ሎተሪ በሷ በኩል አስላከች። እንግዲህ እሷ ደግሞ ጓደኛዋ ደግሞ ለራሷ 2 ትኬት ቆርጣለች። ስለዚህ አንድ ላይ 3 ትኬት ነው ማለት ነው የተላከላት። 2ቱ የራሷ አንዱ ጓደኛዋ ማናት? ሌላኛዋ ጓደኛዋ ማለት ነው። በዚህን ጊዜ እንግዲህ እሷ እንደምትለው ከሆነ እቺ እጣ የደረሳት ሳትሆን እጣ ያልደረሳት ጓደኛ እንደምትል ከሆነ ይህን ትኬት ስንቆርጥ ከደረሰን እኩል ልንካፈል ነው። እኔም ከደረሰኝ ላካፍላት ነው፣ እሷም ከደረሳት ደግሞ እሷ ልታካፍለኝ ነው ንግግራችን። ከዛ በኋላ አሁን ልክ ትኬቱ ያው ቀኑ የማይደርስ ነገር የለም ደረሰ። ከደረሰ በኋላ ትኬት ነምበሩ ሲጠራ የዚች ልጅ ነምበር ደረሰ ማለት ነው። የባለ 3 እጣ የመኝታ ክፍል ኮንዶሚኒየም ነው አላውቅም ቤት ደረሳት። ይሄ ቤት ሲደርሳት እችኛዋን ስራ ላይ ነኝ ብላ ስላለች በዋትሳፕ የተላከው ትኬቱ ያችኛዋ ደግሞ አይታ የተፖስተ ፖስት አይታ እሷ እንደሆነ አውቃ ከዛ ትሄድና ዋትሳፕ ላይ እንደዚህ ደረሰኝ ብላ መደንገጧን መደሰቷን ስትነግራት ለጓደኛው ምን ችግር አለው እንኳን ይሄ
ባለ አንድ ይቅርና ባለ ሶስትስ ደርሷቸው የደንቢዋን አላየሻትም እንዴ? ምንም እኮ ነው ያልመሰላት ትላታለች ማለት ነው። ማለት የማላገጥ ነገር ምቀኝነቱ እንግዲህ ከዚህ ነው የጀመረው፣ ቅናቱ ከዚህ ነው የጀመረው ማለት ነው። እንደዛ ስትላት ይቺ ልጅ ስሜት አላት፣ ሰው ናት። ላይክ እኔ ጓደኛዬ ናት ብዬ ለአንዲት ልጅ እንዲህ ነው ብዬ ሳማክራት ላይክ እንደዚህ አይነት መልስ ስትሰጠኝ የሆነ ስሜት ይሰማኛል። እንዴት እኔ ስደሰት የማትደሰት ከሆነ እኔ ሲከፋኝ የማትከፋ ከሆነ ሺዝ ናት ማይ ፍሬንድ ባጭሩ። እና እንዲህ አይነት ጓደኛ ሊኖረኝም አልፈልግም መኖርም የለበትም ብዬ ነው ማስበው፣ በራሴ ማስተሳሰብ ማለት ነው። እና እንደዛ አድርጋ ስትነግራት ስሜቷ ቀዝቀዝ ሲልባት ልጅቷ ደግሞ የተደሰተችውን ደስታዋን በቃ ውሃ ችልስ እንዳረገችባት ነው የተናገራችሁ። እና ምንም አላለች። እሺ በቃ አናግሪልኝ ምናምን ሰዓት ሀቢባ ለዚች ልጅ ዋትሳፕ ላይ ሜሴጅ ስትልክላት ሜሴጁን አትመልስላትም። ከዛ ሀቢባ ደግሞ መልስ እየተሰጠኝ አይደለም ምናምን እያለች ልጅቱ እንግዲህ ከስር ናት፣ ግን ዋትሳፕ ቁጥሩ የእሷ ስላልሆነ ገብታ ማናገር አልቻለችም በሰዓቱ፣ ትላንትና ማለት ነው። ይሄ ነገር ከተፈጠረ እንግዲህ ትላንትና ነው፣ ዛሬ ሁለተኛ ቀኑ ነውና እንደዚህ ትላታለች። ሶ እንዴት ነው ማለት ልጅቷ ግራ ይገባትኝና በቃ ስታናገራት ምንም መልስ ልሰጥት አልቻለችም። እቺ ምጣብ ይወጣላት ምንም መልስ አልሰጠቻትም። ከዛ በኋላ ልጅቱ ምን ታደርጋለች? እኔ ይሄንን ቤት ወይ እኩል የማንካፈል ከሆነ ወይ ገንዘቡን ሽጠሽ ታካፊኛለሽ፣ ወይ ቤቱን የኔም ያንቺን ቤተሰብ ሄደው እኩል ካልተረከቡ አላናግርም፣ መልስ አልሰጥም ትላታለች ማለት ነው። ሶ እንደዚህ ስትላል ልጅቷ ችግር የለውም በቃ አሁን እኮ መልስ የማንሰጥ ከሆነ የዚህ ባለቤት እጣ አልተገኘም ይባላል። ስለዚህ ከምንከስር ሁለታችንም መልስ ስጪና አለው በይና ከዛ ቤቱን እኩል እንካፈላለን፣ መሸጥም ካለብን ሽጠን እንደፈለግሽ እናደርጋለን ትላታለች ማለት ነው። እንደዛ ስትላት ኦኬ እንደዛ ከሆነ ትልና ለሀቢባ መልስ ትሰጣታለች ማለት ነው። ልጅቷ ዋትሳፕ ላይ መልስ ስትሰጣት እችኛዋ እንግዲህ እንደዛ ያለቻት ባይዘው ያውቃ ነው የምር ልታካፍላት ምናምን አልማ ምናምን ሳይሆን ግን በቃ እሺ ብላ ታናግራታለች ሀቢባን ዋትሳፕ ላይ ማለት ነው። ከዛ እሺ ብላ ከዛ ዋትሳፕ ላይ መለሰችላት። ይቺም ልጅ እንግዲህ ይሄንን እንትን ኤቪደንስ ይዛ ማስረጃ ይዛ በቮይስ ያወሩትን ካልሰጠሽኝ ካላካፈልሽኝ ምናምን የሚለውን ነገር ይዛ ሀቢባ ቤት ትመጣለች። ከዛ በኋላ ሀቢባ ጋር ያለባትን ችግር ትናገራለች። እንደዚህ ነው የቆረጥኩት፣ ገንዘቡ የራሴ ነው፣ ራሴ ነኝ ትራንስፈር ያደረኩት፣ የቆረጥኩትም በእናቴ ስም ነው፣ የወጣውም ትኬት የራሴ ነው፣ የእናቴ ስም ነው የወጣው። ግን የቆረጥኩት ራሴ ሆኜ ግን ዋትሳፕ ላይ በእሷ ስልክ ስለተላከ ትኬቱ በዛ ምክንያት አይ ይህን ቤት መካፈል አለብን እያለችኝ ነው ብላ ሀቢባ ቤት መጣ ትከሳታለች። ሀቢባም እንግዲህ ታውቋታላችሁ ያለውን ነገር አብራርታ በደንብ ጥርጥር አድርጋ ጠይቃ ነው ነገሮችን እንትን ስትል። ስለዚህ ልጅቱ መጣች። ሁለቱም መጡ። ስትጠየቅ ይችኛዋ ማስረጃ አላት ካላካፈልሽኝ ምናምን የሚለውን ነገር ከዛ ይህን ማስረጃ አቀረበች። ያችኛዋ ደግሞ በፍጹም ይሄ እኔ ነኝ እምብዬው ራሱ አልቆርጥም ስትለኝ ራሱ እኔ ነኝ ቁረጭ ችግር የለውም ብር ከሌለሽ እኔ አበድርሻለሁ ብያት ነው፣ እኔ ገፋፍቻት ነው ያስቆረጥኳት፣ እኔ እንደዚህ ብያት ነው የቆረጠችው፣ በእኔ ምክንያት ነው፣ ስለዚህ ልታካፍለኝ ይገባል። የማይመስል ነገር ሐራም፣ በእውነት ሐራም። እና እንደዚህ ብላ ተከራክራ እንግዲህ የራሷ እድል ነው። እዚህ ጋር አስቡት፣ በራሷ ስም ተቆረጠው የደረሰው እጣ የራሷ ነው። ነገር ግን እኔ ቁረጪ አንቺ ጓደኛሽን ቁረጪ ስላልሻት ብቻ ያ ነገር ሲደርሳት እኔ ነኝ ያልኩሽና አካፊኝ። ትንሽ አይከብድም? ትንሽ ጭንቅላት አያሳምምም ትላላችሁ? ይሄ እናንተ ብትሆኑ ምን ታደርጋላችሁ? እቺ ልጅ ጓደኛችሁ ብትሆኑ ማለት ነው። በመጨረሻም በቃ ተታረቁ ምናምን ተብሎ ሲያልቁ የምትናገሪው ነገር አለሽ ወይ ስትባል አዎ አለኝ። ምንድን ነው ስትባል አይ በቃ በእኔ ምክንያት ስለሆነ ይሄንን ቤት ያገኘችው በዚህ ወጥቶ በዛ ገብቶ ስለሆነ በቃ
ለማንኛውም ቢሆን ግን የሆነ ነገር የምታደርግልኝ ነገር ታደርግልኝ ትላለች ማለት ነው። ኦኬ እንደዛ ነው እሺ ተብሎ ባለቤት ዕጣ የደረሳት ልጅ ስትጠየቅ እኔ መጀመሪያ እንደዚህ አይነት ነገር እንደዚህ ክፋት ባታስብልኝ ኖሮ እኔ የራሴን ነገር አደርግላት ነበር። ነገር ግን አሁን ባላሰብኩት ባልገመትኩት መንገድ ስለመጣችብኝ እንደዚህ አይነት ነገር ስላልጠበኩኝ ከሷ ምንም የማደርግላት ነገር አይኖረኝም። በጣም ይቅርታ አድርጊልኝ ጓደኛዬ፣ ጓደኝነት ይሄ ከሆነ ጥንቅር ብሎ ይቅር አለቻት ማለት ነው። ይሄን ከራሴ ስጨምር ነው እና እች ልጅ አጠፋች ወይስ አበራች? እኔ ትክክል ናት ብዬ ነው የማስበው። ሲቀጥል ደግሞ ሌሎቻችሁ ከዚህ ነገር ምንድነው የምትማሩት? አንደኛ ነገር የምር አሁን ላይ በጣም አስቸጋሪ ነው ሰውን ለማመን። እቺ ልጅ አንደኛ በስሟ ባትቆርጥ፣ ገባችሁ? በእናቷ ስም ባትቆርጥ። እቺ አሁን ልትክዴ የነበረችው ልጅ እንግዲህ በመላእክት ስምና አንድ ደግሞ በሆነ ስም ነው የቆረጠችው። እችኛዋም ልጅ ቤት የደረሳት እንግዲህ በመላእክት ስም ብትቆርጥ ኖሮ ትኬቱ የራሴ ነው ብላ ልትገግም ትችል ነበረ። እግዚአብሔር ሲያወጣት ግን የልቧን እውነት ስላወቀላት በእናቷ ስም ስለቆረጠች ነውና ይሄ እንግዲህ እዚህ ጋር በቃ ያለምንም እንትን ልጅቱ ቤቱን ትወስድባን ነበረ። በሆነ እሷ በቆረጠችው አይነት ነገር ብትቆርጥ እግዚአብሔር ሲያወጣት ነው እንግዲህ። እና እንዲህ አይነት ጓደኝነት ቢቀርስ፣ ጓደኛ ባይኖረንስ? ጓደኛ ይኑረን ግን እንደዚህ ይህናል እላፊ በቃ አይደል? እንደዚህ ውስጥ ሚስጥራችንን ጓደኛ አስፈላጊ አይደለም። አሁን ላይ አሁን ጓደኞች በብዛት በቃ ክፋት፣ ምቀኝነት፣ የእናንተን ውድቀት፣ የእናንተን ያልሆነ ነገር ነው የሚመኝላችሁ። ከስንት አንዳንዶች አሉ። ግን በቃ እንደዚህ አይነት ነገር ስለሆነ ውስጥ ሚስጥራችሁን አትናገሩ ለጓደኞቻችሁ። በቃ ይሆን አለ አይደለም እስከሆነ ስቴፕ ድረስ አድርጉ በቃ። ግን ከዛ ባለፈ ግን እኔ እንደዚህ ወጥቼ በዚህ ገብቼ የቤታችሁን ጉድ የተፈጠረውን ያልተፈጠረውን እንደዛ ነው እንደዚህ ነው ብላችሁ የምትናገሩ ሰዎች ከዚህ ነገር ትምህርት ልትወስዱ ይገባቸዋል። እነዚህ ልጆች እንግዲህ እንኳን አይደለም በእንደዚህ ነገር ሊጣሉ ይቅርና ቤተሰባዊ የሆነ ግንኙነት ነው የነበራቸው። ግን እቺ ነገር ደግሞ እቺ ክስተት ደግሞ የልጅቱን ማንነት ግልጥ አድርጋ አሳይታታለች። እግዚአብሔርም ደግሞ በዚሁ አብቅቶላታል ጓደኝነታቸው። ስለዚህ እንድትጠነቀቁ ለማለት ያክል ነው ይሄን ነገር ማካፈላችሁ። ሌላኛው ደግሞ ሌሎቻችሁ ሁላችሁም አይደላችሁም ማዳም ቤት እየሰራችሁ ኮንትራት ይመስለኛል ቮይስ ሜሴጁን አስቀምጥላችኋለሁ እንድታዳምጡ። كيف عليك كيفك أنت تسمعني شوفوا أستاذ أوكي وأنت ليش ما تكلميني سعاد يا تعالي تقول أنت أول صح عليهين أنت تسوي حركة أنا قلت لها أنا تايبانة أنا قلت لها أول ما تسمعني ما تكلميني. طيب هذه صديق حقي هذه 2 نفر يكلموني طيب بقول له أنا على شيء عوري متني دورة وقف طيب بعدين أخوي جاء عليه 50 شهر هذه بلد الحين رجع مكة. طيب الحين تكلميني ولا لا؟ تكلميني ما تكلميني قوليني أنا تبع مرة عوري متعني. طيب أنا راشقل عليهم بس عوري متعني مرة. طيب بعدين دورة وقف دورة ما ينزل قبل هيجي بيت حقه يجي يمكن 5 يوم كده عليهن ما هيجي وقف اوكي قوليني كلميني شوفوا استاب انا يبقى 500 ሰሃበቴ ታጥልኝ 400
وانت تقلي 500. طيب بعدين مستشفى لازم ينزل. እና እሷም ምንድነው እሱ ማዳም ቤት ሆና ከባንጋሊ ጋር ባንጋሊውን ፓኪስታኒ ብቻ እንደዚህ ፍቅር ግንኙነት ጀምራ ያው የሆነ ሰዓት ላይ በጣም ፒስ ሆኖ ምናምን እስኪያገኛ ድረስ አብሮ የሆኑ ነገሮች ካረጉ በኋላ ግንኙነት ካደረጉ በኋላ ስሜቱን ካራገፈባት በኋላ ምናምን ጥሏት ወይም ደግሞ አላናገር ነው ያላት አይ ቲንክ። እና እንደዚህ ሲላት የምትናገረው መልስ እንግዲህ እዚህ ጋር ለጥፍላችኋለሁ። ለሱ ሜሴጅ ልካ እንግዲህ በእውነቱ ከሆነ በጣም ያሳፍራል። አበሾች እንደዚህ አይነት ዝቅ ያለ ነገር የምታደርጉ ሰዎች ራሳችሁን ቆጠቡ፣ ራሳችሁን ከእንደዚህ አይነት ነገር እረፉ። በቃ ምንም የማይጠቅማችሁ ነገር አታድርጉ። እነሱ ዞሮ ዞሮ ከሀገራቸው ዜጋ እንጂ ከሌላ ዜጋ ጋር መጋባትን አይፈልጉም። ንቀትን በአንዳንድ አበሾች ምክንያት ሁሉም አበሻ ይናቃል። በአንዳንድ አበሾች መጥፎ በሚያደርጉ አበሾች ምክንያት ሁሉም አበሻ እንደዚህ ነው እየተባለ ነው የሚነገረው። ስለዚህ ስማችንን አታጥፉ። እንደዚህ አይነት ሱስ ካለባችሁ ደግሞ ሱሳችሁን አገራችሁ ጨርሳችሁ ፈጽማችሁ ፈጻጽማችሁ ኑ። እዚህ ሀገር የመጣሁት ለስራ ነው። ስለዚህ ስራዬን ሰርቼ ወደ ሀገር እገባለሁ። እንደዚህ አላደርግም ብላችሁ አይምሯችሁን አሳምናችሁ ነው ከሀገር መውጣት ያለባችሁ። እንደዚህ አይነት ነገር አደርጋለሁ ብላችሁ የምታስቡ ከሆነ ከባድ ነው። እግዚአብሔር አውጥቷት ነው እንጂ ምናልባትም እቺ ልጅ ማዳሟ ሰምታ እንደዚህ አይነት ነገር ቢሆን ኖሮ የምትሆነውን ነገር እንግዲህ ማሰብ ቀላል አይሆንም። ስለዚህ ጥንቃቄ እንድታደርጉ ስል ከዚሁ እየመከርኩኝ እንግዲህ ቮይስ ሜሴጁን አዳምጡትኝና ሀሳባችሁን እንግዲህ እንጠብቃለን። ለሌላ ጊዜ እስከምንገናኝ